ለቆርጥ ግቢ ውስጥ የተተከለ አበባ እየቆረጥኩኝ እሱ ደግሞ ሙያው መካኒክ ነውና የሰራውን መኪና ቼክ ሊያደርግ ወደኛ ግቢ እኔ እሱ የሚሰራው ኮንትራክተሮቹ ጋር ነው። እኔ ደግሞ ኮንሰልታንቶቹ ጋር ነበር የምሰራውና ወደኛ ግቢ ሲመጣ እዛ ጋር ነው ያየኝና ከዛ ለአንዲት ልጅ የሱ ጓደኛ የሆነች ልጅ እኔ ጋር ጓደኛ እንድትሆን ይልካታል። ምክንያቱም ቁጥሬን ለማግኘት ማለት ነው። ስልክ ቁጥሬ አጠራ አድርጌ ነው የምነግራችሁ እንዳይሰለቻችሁ ማለት ነው። ከዛ ቁጥሬን ለማግኘት እሷን ይልካታል ወደ እኔና እሷ መታ ትግባባኛለች። ጀስት ጓደኛ ምናምን ትሆነኛለች። እዛ ሲሄድ ማንንም አላውቅም። አንዲት ጓደኛዬን ተከትዬ ነው የሄድኩትና ከዛ እሷ ጓደኛ ምናምን ትሆነኛለች። ስልክ ቁጥሬን እሰጣታለሁ። እሱ ስልክ ቁጥሬን ከእሷ ይወስድና ይደውልልኛል። ሲደውልልኝ እኔ አላውቀውም። እንዳጋጣሚ በዛን ሰዓት አካባቢ እሷ የሆነ አክሲደንት ደርሶበት ነበርና በወሬ ሰምቻለሁ። የሆነ ልጅ እንደዚህ ብለው ማለት ነው። እና ልክ ደውሎ ከል ይባላለው እንዲህ ቦታ ምናምን ሲለኝ ብዬ አሾፍኩበት። እንዲደረሰበት ልጅ ብዬ ያው በደረሰበት ነገር ላይ እንትን ስለው ገብቶሻል። የደረሰበት ጥርስ መሰበር ነበርና በሰዓቱ ጥርስ የመሰበር አክሲደንት ነበርና ወላቃው ልጅ ነክ ምናምን አልኩት ማለት ነው። ከዛ ምናምን አለ አወራኝ። ባወራሽ ደብርሻል ወይ ምናምን አለኝ። ነው አይደብረኝም ምናምን አልኩት። ማታ አምሽቼ ነበር ከስራ ምገባው። በቃ ማውራት ጀመርን። በስልክ እያወራን ለ3 ወር አንተያይም ነበር ማለት አይቼው እሱ ያቀኛል በአካል እኔ አላውቀውም በአካል። እዛው ግቢ ውስጥ ግን እንሰራለን ሲባል በወሬ ይሰማሉ። ልጅቷም ይቅርታ እንዴ ብሎክ ባደርግህ እኮ መጻፋችሁም ነበር ወንድሜ። ምን እንዳለ ልንገራችሁ እዚህ ጋር ኮመንት ላይ ላንብብላችሁ። ሀቡ ግን እርዱኝ እያልኩ በተደጋጋሚ ስጽፍ ለምንድን ነው ብሎክ የምታደርጊኝ? የተቸገረ ሰው እርዳታ መጠየቅ ነውር ነው ወይ ብሎ ጻፈ። እኔ ብሎክ አድርጌው ቢሆን ኖሮ ይሄ ሰው እኔ ቤት ደጋግሞ ኮመንት መጻፍ ይችል ነበርን? አስረዱልኝ ባካችሁ። ብሎክ የተደረጉ የሚመስላችሁ ሰዎች አሉ። ስቲል ላይቭን እያዩ ስቲል ኮመንት እየጻፉ ግን ብሎክ የተደረጉ የሚመስላችሁ ሰዎች አሉ እና አስረዱልኝ። ቴንክ ዩ። ይቅርታ እህቴ ቀጥይ። ችግር የለውም የስራው ጸባይ ነው። እና ከዛ ስልክ ያው 3 ወር አልተገናኘንም አልኩሽ። አላውቀውም በአካል እሱ ግን በአካል ያቀኛል። ከዛ እያወራን ለምን አንገናኝም አንድ ቀን ቫላንታይን ዴይ ነበርና ቀኑ ለምን ቫላንታይን እንደ ፍቅረኛሞች እያወራን ስለሆነ ለምን የቫላንታይን ዴይ ቀን አንገናኝም ምናምን አለኝ ማለት ነው። ከዛ እኔ ደግሞ ማግኘት አልፈለኩም። ምክንያቱም በህይወቴ እንደዚህ ነገሮችን አሳልፌም ስለማላቅ ጀስት የማስበው ቀጥታ ምንድነው በዚህ ቀን በወጣ የሆነ ህይወቴ የሚበላሽበት ነገር ይፈጠራል ነው ስለማስብ አልፈለኩኝም። እሱና ጓደኛሽ በቃ ይዘሻት ነው ከጓደኛዬ ጋር ተመጣላችሁ ምናምን ብሎ ያቺ ያስተዋወቀችልኝ ስልኬን የወሰደችው ልጅ መጣችና ይዛኝ እሷ ወጣን አብረን። ከዛ የዛን ቀን እኔና እሱ በአካል ተገናኘን ማለት ነው። ከዛ በአካል ሳገኘው እውነት ለመናገር በቃ አልወደድኩትም። የዛኔ በሰዓቱ የሆነ የምትስዩ ነገር አለሽ አይደል? በቃ ይሄ በልጅነትሽ ፊውቸር የምታረጊው ነገር አለ አይደል? የሆነ ረጅም ሰውዬ የሆነ ነገር ምናምን በሽ የምታስዩ ነገር አለ አይደለ? እንደዛ ስለመሰለኝ በቃ አልወደድኩትኝም ምናምን። መሄድ እፈልጋለሁ አልኳቸው። ለምን ምናምን ብለው ደነገጡ። አይ ወደ ካምፕ መግባት እፈልጋለሁ በቃ ለምን አሉኝ። አይ ምንም በቃ ዝም ብዬ መሄድ ነው የምፈልገው ብያቸው ተነስቼ ወደ ካምፕ ገባሁኝ። ከዛ እንደዛም ሆኖ በስልክ ማውራት ቀጠለን። እያወራን እኔ ጓደኛዬ መጣች ከኔ የትውልድ ሀገሬ አብሮ አደጌ መጣችና አንድ ሩም ውስጥ እንኖራለን እና ከሱ ጋር ማውራትን በሙሉ ሪከርድ አደርጋለሁ። ማውራው ከሱ ጋር እያንዳንዱ እሷ ካለች ላውድ ላይ ያደረገውና አብረን ነው የምንሰማው። እሷ ከሌለች ደግሞ ሪከርድ አደርግላትና ስትመጣ እንድትሰማ አደርጋታለሁ ያወራነውን ወሬ ማለት ነው። ከዛ የሆነ ሰዓት በጣም ይደውል የነበረ ሰውዬ እየቀዘቀዘ መጣና ለምን ምናምን ብዬ መጠየቅ ጀመርኩኝ። የራሴ ገባሽ መጀመሪያ እንትን አላልኩትም ብዬሻለሁ፣ ግን ሲጠፋ መደወል ምናምኑን ሲያቆም ለምን ምናምን ብዬ እንትን አልኩኝና ለእሷ ነገርኳት፣ ለጓደኛዬ የምታዳምጠን ማለት ነው። እና እንደዚህ እኮ ከእሱ ጋር መደዋወል እኮ እንዲህ ብዙም አይደውልም አሁን ላይ እንዲህ ምናምን ብዬ ስላት ውይ እኔ እኮ የሆነ ነገር ሰምቻለሁ ማለት እሱ ለቁም ነገር አይደለም የሚፈልግሽ ያው ህይወትሽን ሊያበላሽ ነው እንዲህ እኮ ሰምቼ እነግርሻለሁ ብዬ ሳልነግርሽ ምናምን አለችኝ ማለት ነው። ከዛ ነው እንዲህ ያው በቃ አላገኘውም ብዬ ስልኩን አጠፋሁት፣ ብሎክ አደረግኩት ስልኩን ማለት ነው። ከዛ እሱም በቃ በምን ያገኘኝ አልወጣም ከግቢ ብሎክ አድርጌዋለሁ። ከዛ የመጀመሪያችን ስልክ ቁጥሬን ወስዳ የላከችው ልጅ ላካት እኔ ጋ
መግባት አይቻልም። ወደ ሴቶች ሩም መምጣት አይቻልም። ወንድ አይመጣም በነገራችን ላይ ወደ ሴቶች ሩም ማለት ነው። ከዛ እሷን ላካትና መጣችና ስታናግረኝ ምን ነው ምናምን ስትለኝ አይ እኔ በቃ አልፈልግም፣ እንዲያናግረኝም አልፈልግም፣ እንዲያወራኝም አልፈልግም፣ እንዳይደውልልኝ ምናምን አልኳት። ከዛ በተደጋጋሚ በሌላም ሰው ሞከረ። በቃ በአብዛኛው ሊያገኘኝ በሚችልበት ሲሞክር እኔ በፍጹም አልፈልግም አልኩኝና የግቢያችን አጥር ጋር መጥቶ ሲያስጠራኝ ሁላ እንዲወጥቻ ያየውና ትቼው ነው የምመለሰው። በኋላ አንድ የወንድ ጓደኛ ስልሽ ኖርማል ጓደኛ ማለት ነው ምግባባው ሰው ነበረኝና ከሱ ጋር እሱ ይግባባል። እሱ መኪና ላይ ያሰራ ሲሄድ እና ከብርሃን ጋር ጓደኛሞች ናቸው አይደል ምናምን ሲለው አዎ በእናትህ አንዳንድ ነገር ላወራት ፈልጋለሁና ልታወራኝ አልቻለችም፣ ፕሊስ የምንገናኝበትን ነገር ብትፈጥርልን ምናምን ይለዋል። እና ልጁ ደግሞ ከዛ የሆነ እሁድ ይጠብቅና ዛሬ ሴቶች በሙሉ ነው መጋብዛችሁ ወስጄ ካልጋበዝኳችሁ ይለንና ይዞን ይወጣል ወደ ከተማ። ከዛ ከተማ ከነሱ ጋር በቃ እየሳኩ እየተጫወኩ ምናምን እያለ መጣና ፊት ለፊቴ ቆመ። ምን ነው ስለው ነይና ተነስተሽ አናግሪኝ አለኝ። አላናግርህም፣ በቃ ክብሬን እየነካኸኝ ነው፣ አላናግርም፣ እኔ መናገር ሳልፈልግ እንድታናግረኝ አልፈልግም ስለው ይሄኛው ጓደኛዬ ደግሞ ተነሽና አናግሪው፣ ካላናገርሽው ከኔ ጋር ነው የምትጣዩ፣ ከኔ ጋር ነው የምትቆራረጭው ምናምን አለኝ። ኦኬ እሺ ብዬ ከዛ ወተነስቼ እጄ ሳናግረው ለምንድን ነው የዘጋሽኝ አለኝ። የዘጋውክ በቃ እንደዚህ ስላልክ እኔ ይሄ አይደለም አላማዬ። ሲጀመር ከሀገሬ እዚህ ጋር ተነስቼ ስመጣ ብዙ አላማ አለኝ። ስለዚህ አንተ የቀረብከኝ ደግሞ ለእንደዚህ አይነት ነገር ስለሆነ እኔ ከአንተ ጋር መቀጠል አልፈልግም አልኩትኝ ማለት ነው። ምን አለኛ እኔ እኮ እንደውም መደወል ያቆምኩትኝ እኔ ማወራሽን ነገር ሪከርድ እያደረግሽ ለጓደኛሽ ስለምታሰሚያት ነው። እና ጓደኛሽ ጋር እንዲህ ተባባሉ